ሰላም እንዴት ናችሁልን? ይህንንም አሪፍ ፊልም ተጋብዞልን። ፊልሙ ሲጀምር ጃ የምትባል የህፃናት ማሳደጊያ ውስጥ ያደገችና ትሁትና ቆንጆ የሆነች ልጅ እናያለን። በጠዋት ተነስታም ሁሉንም ስራ ትሰራራና የኦንላይን ጓደኞቿ የላኩላትን የመልካም ዕለት መልእክት እያነበበችው አብረዋት የሚያድጉትን ህፃናት ለመቀስቀስ ትሄዳለች። እንደ ተነሱም የሚወዱትን ምግብ ትሰራላቸውና ትሰጣቸዋለች። እንደ ቤተሰብ ስለምታያቸው በደስታቸው ደስ ይላታል። ስራ ስለረፈደባትም የተቻኮለች ስትወጣ አሳደጊያቸው መልካም ዕለት ትመኝላታለች። የምትሰራበት ሬስቶራንት ስትደርስ ግን አለቃዋ በማርፈዷ ትቆጣታለች። ስራዋ እንደጀመረችም ደንበኛቸው የሆነ ባለሀብትና ደግ ሰው ጋር ትሄዳለች። እሱም እንደለመደው ስላለባበሱ ይጠይቃትና የሚያገኘው ሰው እንዳለው ገብቷት ሀሳቧን ትነግረዋለች። ለምንድነው ግን ሁሌ ምንም ስላለባበስ የምትጠይቀኝ? ቤት ውስጥ የምነግርህ የለም እንዴ? እሱማ 4 ልጆች አሉኝ፣ ግን አስተያየት ለመስጠት በቂ አይደሉም የላትና ትዕዛዙን ተቀብላ ትሄዳለች። ትንሽ ቆይቶም ያመለከተችበት ስኮላርሺፕ እንዳልተሳካላት ስታይ በጣም ታዝናለች። ወዲያው ግን ልጆቹ ልደቷን ሊያከብሩላት ሲመጡ በጣም ደስ ይላታል። ለምንድነው ወደዚህ የመጣችሁት? ስመለስ እኮ ይደርስ ነበር። ሁሌም እዛ ስናከብርልሽ ስለምታለቅሽ እኮ ነው የመጣ ነው የሏትና አለቃዋም የተፈጠረውን ታይና ተናዳ እንደተባረረች ስትነግራት ደጉ ሰውዬ ሰማትና ለጂያ መልካም ልደት ተመኝቶላት ችግር እንዳለ ስጠይቅ ግን አለቃዋ ከሱ ጋራ ችግር ውስጥ መግባት ስለማትፈልግ ምንም እንዳልተፈጠረ ታስመስልና ስራዋንም እንድትቀጥል ትፈቅድላታለች። ማታ ላይም ጂያና ልጆቹ በሰውየው መኪና ይመለሳሉ። አሳደጊያቸውም ልጆቹ አልሰማ ብለዋት እንደወጡ ትናገርና ጂያንም ይቅርታ ትጠይቃታለች። ሰውየውንም አመስግነውት ወደ ውስጥ ሲገቡ የምትኖርበትን እያየ በጣም ያዝንላታል። ጂያም አሳደጊው የሰጠቻትን ስጦታ ታዩና በጣም አመሰግናለሁ፣ ወድጄዋለሁ እና ደግሞ እስካሁን ራሴን ባለመቻሌና ቤተሰቤን ስጠብቅ ስለቆየሁኝ ይቅርታ። አሁን ግን እኔን ማደጎ የሚወስደኝ ሰው ከመጣ ለመሄድ ፈቃደኛ ነኝ። ስለምንም ነገር አታስቢ የኔ ውድ፣ ደህና ቤተሰብ እንድታገኝ እመኝልሻለሁ። በቀጣዩ ቀን መታጠቢያ ቤቱን አጽድታ ስትወጣ መብራቱ ይጠፋባትና ደንግጣ ትንፋሽ አጥራታል። አሳዳጊዋም ደርሳ ታድናትና ለምን ጨለማ ይህንን ያህል እንደምትፈራ ባታውቅም ታረጋጋታለች። ትንሽ ቆይቶ መልእክት ይገባላታል። ስትከፍተውም የምትፈልገው ትምህርት ቤት እንደተቀበላት ስታይ በጣም ደስ ይላታል። እዛው ከምትማር ከድሮ ጓደኛዋ ጋር ለመገናኘት ጓጉታም ለመዘገጃጀት ወደ ክፍሏ ትሄዳለች። ልጅ ያሉም ጓደኛዋን ከሚያስቸግሯት ልጆች እንዳዳነቻትና ሁሌም ቢሆን አንድ ላይ ለመሆን ቃል ቢገባቡም በማደጎ ስትወሰደች ግን እንደተለያዩ ታስታውሳለች። በነጋታውም ወደ ትምህርት ቤቷ ስትሄድም ከሷ ውጪ ሁሉም ተማሪዎች በመኪና እንደሚሄዱ ታስተውላለች። ከኋላዋ የሆነ ነጭ መኪና እያፈጠነ መጥቶ ያስደነግጣትና መሳደቧን ትጀምራለች። ከመኪናውም ታዋቂና የሀብታም ልጆች የሆኑት ሞልቃቆቹ 4 ወንድማማቾች ይወርዳሉ። ከእነሱ ውስጥም በጣም ኃይለኛ የሆነው ራግ የሚባለው ልጅ የትምህርት ቤቱን ካውንስል አባል የሆነ ባለመነጽሩ ልጅ መኪናውን እዛ ጋራ ፓርክ ማድረግ እንደማይችል ሊያስረዳው ቢሞክረም ጥጋበኛው ራጋ ግን ለመጣላት ይወስናል። ሆኖም ግን ወንድሙ ያረጋጋውና የተስማማ መስሎ ወደ መኪና ውስጥ ቢገባም እያፈጠነው መጥቶ ባለመነጽሩ ልጅ እንዲወድቅ ያደርገዋል። ጂያ መጎዳቱን ስታይ ልትረዳው ትሄዳለች። ራጋም በሰራው ስራ እየተኩራራ አሁንስ የት ፓርክ ማድረግ እንዳለብኝ ልትነግረኝ ትፈልጋለህ ወይስ ቦታን አወቅ? ማን እንደሆንኩኝ መቼም አይጠፋም አይደለ ሲለው ጂያ ትናደድና ማንም ሁን ማን ሰዎችን የመጉዳት ምንም አይነት መብት የለህም። ደግሞ አንቺ ማነሽ? ጀግና ለመሆን እየሞከርሽ ነው እንዴ? ሲጀመር ለእንዳንተ አይነት ሰው ቦታችሁን ማሳየት የምችል ለራሴ ጀግና የሆንኩኝ ሰው ነኝ፣ መሞከር አይጠበቅብኝም ብላ ቁልፉን ስትቀማው እንድትመልስለት መታገል ይጀምራል። ወንድሙ እንዲያቆም ይነግረውና ሲለቃት ቁልፉን ወርውራበት ስለሄደች በጣም ይናደዳል። መሬት ላይ የጣለችውን ጌጥ ይመለከተዋል። ጂያ ወደ ውስጥ ስትገባም ጓደኛዋን ብታያትም ልጅቷ ግን እንደማታውቃት አስመስላ ጥላት ትገባለች። ባለመነጽሩ ልጅም ቅድም ስለረዳሽኝ በጣም አመሰግናለሁ። ምንም ማለት አይደለም፣ ግን አልተዋወቅንም፣ ጂያ እባላለሁ ብላ እጇን ስትዘረጋለት በጣም ደስ ይለውና ወደ አስተማሪው ቢሮ ይወስዳታል። አስተማሪውም የምትማርበትን ክፍል ወስዶ እራሷ እንድታስተዋወቅ ሲያረጋት ራጋና ወንድሞቹ አብረዋት እንደሆኑ ስታይ ትናደዳለች። ጓደኛዋንም ማይታት አብራት ለመቀመጥ ስትሞክር ትከለክላትና አስፈቅዳ ስትወጣ ግራ ተጋብታ ሌላ ቦታ ትቀመጣለች። 2 ልጆችንም ትተዋወቃለች። ራጋም እሱ ክፍል እንዲሆነች ሲያየም ለበቀል ስለሚመቸው ደስ ይለዋል። ከአዲስ ጓደኞቿ ጋራ ከክፍል ሲወጡም ልጅቷን ለምን የሸሸቻት እንደሆነ ስታሰብ 4 ወንድማማቾች ሆን ብለው ገፍትረዋት ማለፍ ይጀምራሉ። ጆርዳን የሚባለውና ከሁሉም የተረጋጋ ወንድማቸው ግን ዝም ብሎ አይቷት ያልፋል። አዲሶቹ ጓደኞቿም ከ4ቱ መራቅ እንዳለባት ያስጠነቅቋታል። እናም ራጋ ታዋቂውና የሁሉም ታላቅ ነው። ጆርዳን ደግሞ ሙዚቀኛና ዝምተኛ ነው። ሌላኛ ወንድማቸው ጌም ከመጫወት ውጪ ከሰው ጋር ማውራት አይመቸውም። ትንሹ ደግሞ በጣም ተግባቢና ሁሌም በሰዎች መከበብ የሚወድ ነው።
ሆኖም ግን ከነሱ ጋር መነካካት ችግር ውስጥ ነው የሚከትሽ ብለው ያስረዷታል። እሷም እነሱን ትታ ትምህርቷ ላይ ለማተኮር ትወስንና ከቤተሰቦቿ የቀራት ማስታወሻ የሆነው ሀብል እንደጠፋባት ሲገባት ለመፈለግ ብትወጣም ታጠዋለች። ወደ ውስጥ ሲመለሱም በራጋ ትዕዛዝ መሰረት ወንድሙ የፀጉር ጌጧን ይቀማትና እየተቀባበሉ ያሽፉባታል። ለጓደኛዋ ሰጧትም እንደምትረዳት አስባ ደስ ይብላትም፣ እሷ ግን የባስ ብላት ወረውረውና ይሰብራል። ስትወጣም ተከትላት ልታቅፋት ብትሞክርም የማደጎ ልጅ መሆኗን ማንም እንዲያውቅ ስለማትፈልግ አጠገቧ እንዳትደርስ ታስጠነቅቃታለች። ማታ ላይም ጂያ አሳዳጊዋ እንግዳ እንደሚመጣባቸው ነግራት ብዙ ምግቦችን ማዘጋጀት ይጀምራሉ። እንግዳውም ደጉ ሰው እንደሆነ ስታይም አንተ ነህ እንዴ? ለምን አልነገርከኝም ነበረ? ታዲያ ግን ለምን መጣህ? በማደጎ ልወስድሽ ነው። ሁሌም ቢሆን እንዳንቺ አይነት ሴት ልጅ እንድትኖረኝ እመኝ ነበር። እኔም ልጆቼም እንዲተዋወቁ ሸምጥቻቸዋለሁ ይላትና ሲጠራቸው እነ ራጋ በመሆናቸው ትገረማለች። እነሱም ቢሆኑ የመጡበት ምክንያት ስላልገባቸው እሷን በማየታቸው ይደነግጣሉ። እህታቸው እንደምትሆን ሲሰሙ ግን መቃወም ይጀምራሉ። ራጋም ሀሳቡ እንደማይቀበለው ተናግሮ ጥሏቸው ይወጣል። አባትየውም የእናታቸው የመጨረሻ ምኞት እንደሆነ ይነግራቸዋል። ጂያም ሁኔታው ስላስጨነቃት አየር ለመውሰድ ስትወጣ ራጋ ሀብሏን ይዞ ታየውና እሱ እኮ የኔ ነው መልስልኝ፣ ያን ያህል የምትፈልጊው ከሆነ ውስጥ ገብተሽ አባቴን በሀሳቡ እንደማትስማሚ ያሳመኘው ይላትና ወደ ውስጥ ስትገባም በእሷ ምክንያት ሲጣሉ ጥፋተኝነት ስለተሰማት እንደማትፈልግ ተናግራ ወደ ክፍሏ ትሄዳለች። ሰውየውን ብቻዋን ሊያናግራት ስለፈለገ ይከተላትና በደንብ እንዳሰበበት ሲነግራት ግን እኮ ልጆች ልክ ናቸው፣ ማንም ሰው የማያውቀው ሰው ቤት ውስጥ መቀላቀል አይፈልግም። እንደዛ አትበይ፣ እኔ ካገኘሁሽ ጊዜ ጀምሮ ልጄ እንድትሆኝን የተመኘሁት፣ ልጆቼም ቢሆን ትንሽ ጊዜ ከሰጠሻቸው ይቀርቡሻል። በዛ ላይ ትንሽ ወር ቆይተሽ ካልተመቸሽ ተመልሰሽ ወደዚህ መምጣት መብትሽ ነው ሲላት ዝም ትላለች። እነ ራጋ ወደ ቤት ሲመለሱም በአባታቸው ውሳኔ በጣም ይናደዳሉ። ጂያን በቀጣዩ ቀን እቃዎቿን ሰብስባ ልጆቹና አሳዳጊዋን ሰናብታ ወደ ነራጋ ቤት ለመሄድ ትወጣለች። አሳዳጊዋም የማይመቻት ነገር ካለ በፈለገችው ሰዓት መምጣት እንደምትችል ትነግራትና ታቅፋታለች። አባታቸው መኪናውን ይዘው ሄድና ወደ ትልቁ ቤታቸው ወስዳታል። ስራ ስላለበትም ከሰራተኛዋ ጋር ትተዋት ይሄዳል። ወደ ውስጥ ስትገባም ቤቱ የበለጠ እንደሚያምር ታስባለች። ወዲያውም 4 ወንድማማቾች ይመጡና ሌሎቹ ቢናደዱባትም ጆርዳን ግን በስነ ስርዓቱ ሰላም ብሏት ነይ ክፍልሽን ላሳይሽ ሲላት ደስ ብሏት ትከተለዋለች። የተቀሩት ወንድማማቾችም እንዴት አድርገው ከቤት እንደሚያባረሯት ማቀድ ይጀምራሉ። ሰራተኛዋም የበሯን ፓስዋርድ ሰጥታት በእሱ ብቻ እንደሚከፈት ስትነግራት ጂያም ዝም ብሎ መክፈቻ ያለው በር የለም እንዴ? እኔ እኮ ይህንን አልለመድኩትም ስትል ጆርዳን ፈገግ ይላል። ሴትዮዋም እንደሌለ ትነግራትና በሩን ስትከፍትላት ትንንሾቹ ወንድማማቾች መጥተው ማፍጠጥ ይጀምራሉ። ወደ ውስጥም አብረዋት ይገባሉ። እሷም ክፍሏን በጣም ትወደዋለች። ሰራተኛዋም ክፍል ውስጥ ያሉትን ነገሮች በሙሉ የምትቆጣጠረው በትዕዛዝ ብቻ እንደሆነ ለማሳየት መብራቱን ስታጠፋው በጣም ትፈራለች። ጆርዳንም ያበራውና ደህና ነሽ? አዎ ደህና ነኝ ስትል ወንድሞቿ ያሽፉባታል። እሷም መቆጣጠሪያዋን በራሷ ለመሞከር ተጠግታ ታዛውና መጋረጃው ሲዘጋ ስታይ በጣም ደስ ይላታል። ጆርዳንም ያን ያህል መጠጋት እንደሌለባት ነግራትና ሁሉም ይወጣሉ። ትንሽ ቆይቶ ራጋ እየጠራት እንደሆነ መልእክት ሲደርሳት ትወጣና ፈልገኝ ነው? አዎ አባዬ ገበያ እንድወስድሽ አዞኝ ነበር ይላትና ሩቅ ቦታ ጥሏት ተመልሶ በሰራው ስራ ይኩራራል። እሷም ስጠብቀው ትቆይና ዝናብ መጣል ሲጀምር ስለጨነቀው ይሄዳል። ጥሏት እንደሄደ ስላልገባትን በማርፈዱ እየጮኸችበት ወደ ቤት ይመለሳሉ። በቀጣዩ ቀንም 5ቱም ትምህርት ቤት ለመሄድ ይዘጋጃሉ። አባታቸውም አብረዋት መሄድ እንዳለባቸው ሲነግራቸው ጆርዳን ለሷ ቦታ ለመተው ስለፈለገ በራሱ መኪና ለመሄድ ይወስናል። እነ ራጋም ግማሽ መንገድ ላይ ያደርሷትና ትምህርት ቤት ውስጥ ማንም አብረሽ እንደምትኖሪ እንዲያውቅ ስለማንፈልግ ከዚህ በኋላ እዚህ ጋር ነው የምትወርጂው ይላትና ትምህርት ቤት ከገቡ በኋላም ትንንሾቹ ወንድማማቾች የሆነች ቆንጂዬ ልጅ ያዩና ባንዴ ወደዋታል። ጂያም ጓደኛዋ በጠየቀቻት መሰረት የመኪና ውድድር ለማየት አብራ ስትሄድም ራጋ ውድድሩን ጨርሶ ሲወጣ እሷም እንዳለች ያትና ዛሬ መኪናን እንድትሞክር አንድ ሴት እመርጣለሁ ሲል ሁሉም ለመመረጥ መለመን ቢጀምርም እሱ ግን ጂያን እየጎተተ ይወስዳታል። ልቀቀኝ እንጂ አትጨንቂ፣ ለአንዳንቺ አይነት ደካማ ሴት እያፈጠንኩ አልነዳብሽም። ማነው ደካማ እንደሆንክ ነገረ ትለውና እሱም እቅዱ ማስፈራራት ስለነበረ በጣም እያፈጠነ መንዳት ይጀምራል። ጂያ ብትፈራ ምንም እንዳልመስላት ታስመስላለች። ፈራሽ እንዴ? በቃ ፍጥነት ይሄን ያህል ብቻ ነው ብላ ስታሾፍበት ተናዶ በጣም ማፍጠን ይጀምራል። እንደ በጣም ሁሉም ፊት እየጎረረ እንዴት ነው ወደድሽው? ምንም ደስ አይልም። በቀጣዩ ግን ከኔ ደከም ያለች ሴት ፈልግና እሷን ለማስፈራራት ብትሞክር ይሻልሃል ብለው ስትሄድ ሁሉም ይስቁበታል። ቤት ተመልሶም ለተፈጠረው ነገር እንዴት እንደሚበቀላት ሲያቅድ ወንድሞቹ ባመጡት ሀሳብ ይስማማና መብራቱን ከቆጣሩ ያጠፉባታል።
በጣም ፈርታ መጪ ውስጥ ጀመር እየሰሙ ይሳሳቃሉ። ትንሽ ቆይቶ ግን የወደቀ ነገር እንዳለ ይሰማቸውና በሩ ለመክፈት ቢሞክሩም ፓስወርዱን ስለማያውቁት ይጨነቃሉ። ጆርዳን እንደደረሰ በሩን ይከፍትላቸዋል። ራጋ ዘሎ ቢገባም መሬት ላይ ወድቃ ስለነበረ ተጠልፎ ይወድቃል። ጆርዳንም አቅፎ አልጋው ላይ ያስተኛትና መብራቱ እንደመጣ ስትነቃ ታቅፈዋለች። ሌሎቹም ይህንን ሳዩ ይገረማሉ። እሷም እነሱ እንደደረጉት ስለመታወቅ ታፈጥባቸዋለች። ጆርዳንም ሳይወዱ በግዳቸው ይቅርታን ይጠይቋት ያደርጋቸዋል። እሷም ዲያሪዋ ላይ ጆርዳን ስለሚንከባከባት ደስተኛ መሆኗን ትጽፋለች። በነጋታውም አባትየው የተፈጠረ ነገር ካለ ያስጠይቃትም ምንም እንደሌለ ትናገርና ወንድማማቾቹ ይገረሙባታል። ራጋም እንደተበሳጨ ምግብ ሳይበላ ይወጣል። ትምህርት ቤት ውስጥም ትንሾቹ ወንድማማቾች ለምንድን ያልተናገርሽብን ሲሏት ጓደኛቸው መሆን ስለምትፈልግ ፈገግ ብላ ትሄዳለች። ተንኮለኛው ራጋ ግን ጀርባዋ ላይ ስለ እሷ መጥፎ ነገሮችን ይለጥፍና የተማሪዎቹ መሳቂያ ያረጋታል። ጆርዳን ወረቀቱን ሲያዩም ወዲያው ያነሳላታል። እሷም ተበሳጭታ ከራጋ ጋር ለመጣላት ስትሄድ ዱርዬ ከሆነ ልጅ ጋር ትጋጫለች። ይቅርታ ብትጠይቀውም ልጁ ሳይሰማት ሊመታት ሲሞክር ራጋ በመሃል ያስቆመውና ማን ስለሆንክ ነው የኔ ሴት ላይ እጅህን የምታነሳው ይለውና የቆየ ጥል እንዳላቸው ሲገባት ጂያ መሃላቸው ገብታ እንዳይጣሉ ታስቆማቸዋለች። ራጋም እያየሽ አትሄጂም እንዴ? ልጁ ምን ያህል አደገኛ እንደሆነ ታውቂያለሽ? ይሄ ሁሉ እኮ በአንተ ምክንያት የተፈጠረው ብላ ወረቀቱን ወርውራበት ትሄዳለች። ክፍል እንደገባችም ቀሚሷ ላይ ቀለም እንዳለ ታስተውልና ስትነሳ ሁሉም ይስቁባታል። ራጋም መቅረጽ ይጀምራል። አስተማሪው ታጥባ እንድትመጣ ሲነግራት ባለመነጽሩ አብሯት ለመሄድ ሲነሳ ጆርዳን ግን ጃኬቱን ያስርላትና እሱ እንደሚወስዳት ይናገራል። ተማሪዎቹም ከዚህ በፊት ማንንም ረድቶ ስለማያውቅ ይገረማሉ። በረፍት ሰዓታቸው ላይም ጓደኞቿ ምናልባትም ወዷት ሊሆን እንደሚችል ይነግሯታል። ትምህርት እንዳለቀም ራጋና ወንድሞቹ በድጋሜ ጂያን ለማናደድ የምትሰራበት ቦታ ሄዳሉ። ራጋም ሆን ብሎ ይገጫትና የያዘችውን ያስደፋታል። እሱም ሳያንሰ ዋሌቱ እንደወሰደችው ይከሳትና ከስራዋ እንድትባረር ያደርጋታል። ለቃ ስትወጣም አየሽ ከኔ ጋር መጣላት ምን እንደሚደርስብሽ እናንተ ሀብታም ላይ ስለሆናችሁ ስለ ስራም ሆነ ስለ ገንዘብ ተጨንቃችሁ አታውቁም። ይህ ግን ለኔ በጣም አስፈላጊ ነገር ነበር እሺ ብላቸው ስትወጣ ባረጉት ነገር መጸጸት ጀምራሉ። እሷም እንዳዘነች ወደ ቤቷ ስትሄድም ጆርዳን ያገኛትና በግድ መኪና ውስጥ አስገብቷት ገበያ ይወስዳታል። እሷም ሁሉም ነገር ውድ ስለሆነ ለመግዛት ብትሳቀቀም እራሱ መምረጥ ይጀምራል። ዝም ብላ ያየችውም ልትወድቅ ስትል ይዛታል። እሷም ደስ ብሏት ልብሶቹን ለመሞከር ትገባለች። ወደ ቤት ሲመለሱ ምንራጋ ጆርዳን ጋር ሄዱና ለምንድን ነው እቅዳችን የምታበላሸው? አባታችን አታላው አብራ እንድትኖር ልትፈቅድላት ነው እንዴ? ምንም ያህል ወንድሞቼ ብትሆኑ በማይረባ ተንኮላችሁ ግን አልስማማም። ጂያን በጣም ተናዳበት ስለነበረ በጥፊ ታጭለውና ሰዎችን አስመስዬ የምጠቀም ሰው አድርገህ ነው እንዲያየኸኝ። ይህንን ያህል ከጠላችሁኝ እኮ በግልጽ ብትናገር ጥሩ ነበር፣ እወጣላችኋለሁ። ሊያስቆማት ቢሞክርም መንጭቃው ስለሄደች ሁሉም ይደነግጣሉ። ሌሊት ላይም ወደ ኪችን ስትሄደም ጆርዳን ሻይ ያፈላላት ትንሽ ጊዜ እንድትሰጣቸውና እንዳትሄድ ስጠይቃት ትስማማለች። ክፍሏ ገብታም እንደለመደችው ስለሱ ጥሩ ነገር ትጽፋለች። ስትጨርስም የገዛላትን ልብሶች መለካቷን ትጀምራለች። በቀጣዩ ቀንም ለባብሳ ስትወጣ አምሮባት ስለነበረ ሁሉም ያደንቋታል። እሷም ቁርስ ሰራላቸዋለች። ከራጋ ውጪ ሁሉም ይቀምሱትና እንደወደዱት ሲነግሯት እሱ ግን መብላት ቢያምረውም ጉራው ይዘዋል። አባትየውም ምግቧን ይቀምሰውና እናታቸውም ተመሳሳይ ምግብ እንደምትሰራ ይነግራቸዋል። ጂያ ወደ መታጠቢያ ቤት ሄዳ ስትመለስም ምን ያህል እናታቸው እንደናፈቀቻቸው ሲያወሩት ሰማቸውና እንደሚያስመስሉት ክፉዎች እንዳልሆኑ ይገባታል። ትምህርት ቤት ውስጥ ራጋ የጂያን የቤት ስራ ለመኮረጅ ሲሞክር ተከለከለውና መጣላት ይጀምራሉ። ይህንን ያየችው የድሮ ጓደኛዋን በጣም ትቀናና እየተመናቀረች ስትወጣ ጆርዳንም ያያታል። ራጋም እሷን ቢ ስትለው ከባለመነጽሩ ልጅ ይወስድበታል። ጂያ መታጠቢያ ቤት ስትሄድም ከልጅቷ ጋር ይገናኙና ከራጋ እንድትርቅ ነግራት የማደጎ ልጅ በመሆኗም ልታሸመቅቃት ብትሞክርም ሳይሳካላት ይቀራል። ልጅቷን ፈርታ ልጅ ያለች የነበራትን ፎቶዎች በሙሉ ታጠፋቸዋለች። ጓደኞቿ ሲመጡባትም ደንግጣ ስልኳን ትቀማቸዋለች። ራጋም በድጋሚ ጂያን በየሄደችበት የተከተለ ማስቸገሩን ይቀጥላል። ጓደኛዋ ግን ስታያቸው በድጋሚ ትናደዳለች። ስፖርት ሲወጡም ጓደኛ ተብየዋ ሆን ብላ ጂያን ወደ ላይ እንድትወጣ ትነግራትና እሷም ስላመነቻት ብትወጣም ሆን ብላ ትለቃትና ትወድቃለች። ይህንን ሁሉ ሲያይ የነበረው ራጋም ሊረዳት ሲሮጥም ጆርዳን ይደርስና ሊያቅፋት ቢሞክርም ልጅቷ ደካማ እንደሆነች እንድታስብ እንደማትፈልግ ስትነግረው ሁለቱም ወንድማማቾች ልጅቷ ላይ ያፈጡባታል። ጆርዳን ደግፏት ሲወስዳትም ራጋ ልጅቷ ጋር ሄድና አውቀሽ እንዳደረግሽው አይችሻለሁ፣ ከዚህ በኋላ ብትደግሚው ግን እንደማልተውሽ ወቂው እሺ ብሏት ልታብራራለት ብትሞክረም ጥሏት ይሄዳል። ወደ ቤት ከተመለሱ በኋላ ጂያና ጆርዳን ኤግዚቢሽን ለማየት ሲሄዱ ራጋም ከሷ ጋር ጊዜ ማሳለፍ ስለፈለገ ይከተላቸዋል። እየተጨቃጨቁም ቢሆን ሲጎበኙ ይቆዩና ጂያ በራሷ ስልክ ፎቶ ታነሳለች።
ራጋም ስልኩ ላይ ፎቶዋ እንዲኖር ስለፈለገ ያነሳችው እንደማይመር ተናግሮ በራሱ ስልክ ያነሳታል። ጆርዳንም በቃ ቶሎ ወደ ቤት እንመለስ፣ ዛሬ እኮ አባዬ ልደት ነው። ውይ ለምን ቀድማችሁ አልነገራችሁኝም ታዲያ? የሆነ ነገር እናዘጋጅለት ነበር እኮ። አትጨነቂ፣ የሚወደውን የባህር ምግብ እንዲያዘጋጁ ነግሬያቸዋለሁ። እኔ ግን እኮ አለርጂ አለብኝ ስትል ለሷ ሌላ ነገር እንደሚያዘጋጅ ነግራታል። ተንኮለኛው ራጋ ገለ ሼፉ ምግቧ ላይ እንዲጨምርበት ይነግረዋል። ቤት እንደተመለሱም ለአባትየው ልደቱን ያከብሩለትና ደስ ይለዋል። ጂያ ምግቡ እንደቀመሰችው ማሳከክ ይጀምራታል። ራጋ እቅዱ በመሳካቱ ደስ ይለዋል። ሆስፒታል እንዲሄዱ ቢጠይቋትም ቶሎ እንደሚሻላት ስለገመተች እንደማትፈልግ ትናገራለች። ክፍሏ ተመልሳም ስለ ጆርዳን እያሰበች ደስ ይላታል። እንቅልፍ እንደወሰዳትም ራጋ ያረገው ነገር ስለቆጨው መድኃኒት ዞላት ይመጣና ይቅርታ ብሏት ዝም ብሎ ያያታል። ሊያስተካክላት ሲሞክርም አቅፋ አለቀ ትለዋለች። በዚህ ምክንያት መረበሽ ይጀምራል። ወደ አልጋዋ ወስዷትም ሲያለብሳት ትነቃና ሌላ ተንኮል እየሰራ ስለመሰላት ተነስታ ትደበድበዋለች። ኧረ እንደምታስቢው አይደለም፣ ተኝተሽ ስለነበረ ነው እንጂ መድኃኒት ልሰጥሽ ነበረ ይላትና ስትረጋጋ ይወጣል። ወንድሞቹም ያረገውን ነገር ሲያዩ ስለነበረ እንደወደዳት አስበው ያሽፉበታል። በነጋታውም ትምህርት ቤት አብረው እንዲሄዱ ቢጠይቃትም መንገድ ላይ እንደሚተዋት ስለገመተች ከጆርዳን ጋር ስትሄድ በጣም ይቀናል። ወንድሞቹ ማሽፋቸውን ይቀጥላሉ። ትምህርት እንዳለቀ ራጋ ጁስ ይዞላት ሄድና እንሂድ እየጠበቅንሽ ነው እኮ ስላት ለምን ጥሩ እንደሆነላት ባይገባትም ደስ ይላታል። አንድ ላይ ሲሄዱም ጓደኛ ተብየዋና ሌሎቹ ልጆች የሚያዋቸውና በመቀራረባቸው በጣም ይናደዳሉ። ማታ ላይም አንዱ ወንድማቸው ልብሱን እየመነቃቀረ ታየውና ተቆጥታው እንዴት ማስተካከል እንዳለበት ስትነግረው የቤተሰብ ስሜት ስለተሰማው ደስ ይለዋል። በነጋታውም ጉዞን ለመሄድ ቢዘጋጁም ራጋ እንደማይሄድ ተናግሮ ድርቅ ይላል። እሷም ለትምህርታቸው ጠቃሚ እንደሚሆን ታሳመነውና ለመሄድ ይስማማል። ባስ ውስጥም ባለመነጽሩ ልጅ አጠገቧ ሲቀመጥ ስለቀና ሰበብ ፈጥሮ ያስነሳውና እንደለመዱት ይጥጣሉ። ቦታው ላይ ይደርሳሉ። አስተማሪያቸውን መከተል ያለባቸውን ሕጎች ተናግሮ በቡድን ይከፋፈላቸዋል። ባለመነጽሩ ልጅ ምግብ ይዞላት ሄዳል። ራጋ በድጋሚ የሚያደርገውን ነገር ሲያይ የሚቆይና አጠገቧ ተቀምጦ እጅ ደሞኛል አጉርሽኝ እንደማትፈልግ ብትነግረውም ስላነደዳት ማንኪያውን ጉሮሮውን እስኪያሳምመው ድረስ ትገፋውና ትንታስ ብለዋለች። ጓደኛዋን በሁኔታቸው ትስቃለች። ጂያም እሱን ትታ ከጆርዳን ጋር ለመብላት ትሄዳለች። ትንሽ ቆይቶም ካርቶኖችን እያነሱ ራጋ በራሱ ፍቃድ ይረዳታል። ተንኮለኛዋ ልጅም እሷን እንዲረዳት ብጠይቀውም ይገፈትራትና የባሰ ያነድዳታል። ጂያና ጆርዳንም አካባቢውን ለማየት ተያይዘው ሄዳሉ። ራጋ ለመኖሯን ሲያይ ቢጨነቅም ከጆርዳን ጋር እንደሄደ ሲሰማ ግን ይረጋጋል። ሲመሽ ግን ይጨንቀውና ከወንድሙ ጋር ሆነው ሲደውሉላቸው ዱርዬው ልጅም የት እንዳሉ ይሰማና ሊያስቸግራቸው ይሄዳል። እንደደረሰም ጂያን ገፍትሯት ጆርዳንን ይደበድበዋል። እሷንም እንድትሮጥ ይነግራትና ልትሄድ ስትልም ገፍትሯት እጇን ረግጣትና ስላመማት መጮህ ትጀምራለች። ራጋ እንደደረሰም ልጁን ደህና አድርጎ ይቀጠቅጠዋል። ጂያን ማቅፋት በጣም ይቅርታ ስላረፈድኩኝ፣ አይ እንዲሁም አመሰግናለሁ ትለውና ልጁንም በድጋሚ መታውና አጠገባቸው እንዳይደርስ ያስጠንቅቀዋል። ጂያም ክፍሏ ውስጥ ሆና እጇ ላይ መድኃኒት እያረገች ጓደኛ ተብየዋ ትመጣና እንደምትወዳት ማስመሰል ትጀምራለች። ጂያም እንደ ጓደኛ ስላየቻት ይቅር ትላታለች። ከዛም ልጅቷም ጆርዳን እንደምትወጁ አስተውያለሁ፣ ለምን አትነግሪውም? እውነትሽን ነው፣ ዛሬ ነግረዋለሁ ትልና ትቀጥረዋለች። እንደምትወደው ስትነግረው ግን እንደ ጓደኛ ብቻ እንደሚያያት ያስረዳትና ጥያቄዋን ውድቅ ያደርገዋል። ይህን ሁሉም የሆነ ሰው ተደብቆ ይቀርጻቸዋል። ጂያም በጣም አዝና ጥላው ትሄዳለች። ራጋ ላገኛት ሲሄድም የተለቀቀውን ቪዲዮ ያየዋል። ተማሪዎቹ ሲያሸፉባት ሲሰማ የሚጮህባቸውና እሷን ሊፈልጋት ይሄዳል። እንዳገኛትም መቅፋትና ያጽናናታል። ተረጋግታ ወደ ክፍሏ ስትመለስም ጓደኞቿ ከሱ የተሻለ ሰው እንደምታገኝ እየነገሩ ያጽናኗታል። እሷን በምን እንዳወቀው ግራ ሲገባት ስለ ቪዲዮ ይነግሯታል። እሷም ራጋ እንደደረገው መጠራጠር ትጀምራለች። በነጋታውን ባለመነጽሩ ልጅ አስተማሪው ሊያናግራት እንደሚፈልግ ሲነግራት ስለ ቪዲዮ መስሏት ትፈራለች። ሆኖም ግን ስለ ፕሮጀክታቸው ሊያዋራት እንደሆነ ስታውቅ መልሳ ትረጋጋለች። ሲወጡም ባለመነጽሩ ልጅ ቪዲዮውን ያጠፋላትና ደስ ይላታል። ራጋ ሊያናግራት ሲመጣም እሱ እንዳደረገው ስለጠረጠረች ትጮህበታለች። ምንም ያህል ያስረዳት ቢሞክረም ስላላመነችው ተናዶ ጥሏት ይሄዳል። ተማሪዎቹን ባለፈችበት መንገድ በሙሉ መሳቂያ ያረጓታል። ራጋና ወንድሞቹ የሚደርሱና ልጆቹን ይቆጧቸዋል። ራጋም ሁሉም ፊት እጇን ይዘዋት ይሄዳል። ልቀቀኝ እባክህ፣ ከአንተ ጋር የትም ሄድ አልፈልግም ብትለውም በግድ ሞተሩ ላይ ይወስዳትና ራቅ ወዳለ ቦታ ወስዷት አሁን እንደፈለግሽ ጩሂና ንዴትሽ ይለቅሻል ይልና አብሯት መጮህ ይጀምራል። እንዳላትም ቀለል ይላታል። እሱ እንዳላደረገው ስለገባትም ይቅርታ ጠይቀውና ሲዝናኑ ውለው ማታ ላይ ወደ ክፍሏ ይመልሳታል። ጓደኛ ተብዬዋ ግን ምንም እንዳላጠፋ ሰው አቅፋ ታጽናናታለች። ከራጋ ጋር እንደነበረች ስትሰማ ግን በጣም ትናደዳለች። ጆርዳን ሊያናግራት ቢሞክርም ዝም ብላው ትሄዳለች።
ወንድሞቹም የተፈጠረውን ቢያዩ ምንም ሳይሉ ሄዳሉ። ራጋ ግን ጆርዳን ጋር ሄድና ያምረ ግን ጂያን አትወዳትም? እወዳታለሁ እንጂ ግን እንደ ጓደኛዬ ብቻ ነው ያየኋት። ጥሩ እንደዛ ከሆነ አንድ ነገር ግልጽ ላድርግልህ፣ እኔ በጣም ነው የምወዳት። ጆርዳን ይህንን ሲሰማ ቢደነግጠም ደስ ይላል፣ ከኔ የምትፈልገው ምንም አይነት እርዳታ ካለህ ግን ንገረኝ ብሎ ይሄዳል። በነጋታውም ጉዟቸው ስላለቀ ወደ ቤት ሊመለሱ ሲሉ ልጆቹ እሷ ላይ ማሽፋቸውን ባለማቆማቸው ራጋ ሊጣላ ሲል ታስቆመዋለች። አራቱም ከጀርባዋ እንደ ቦዲጋርዷ ሲከተሏትም ስለደገፏት ደስ ይላታል። ጓደኛዋ ተብዬዋ ልጅ ግን የባሰ ትናደድባታለች። ቤታቸው ሲደርሱም ጆርዳን ሻንጣዋን በመያዝ ሊረዳት ቢሞክርም እራሷ ይዛ ስትሄድ ይከፋዋል። ራጋም ቢሆን ምንም ሳይናገር የተፈጠረውን ያያል። ማታ ላይም እንደማይወዳት መናገሩ በጣም እንዳሳዘናት ዲያሪያዋ ላይ እየጻፈች ታለቅሳለች። በነጋታውም ቀስ ብላ ስትወጣ ጆርዳንን ታየውና ሊያናግራት ሲሞክር ጥላው ትገባለች። የባስ ብለውን ቪዲዮ በድጋሚ ይለቀቅና እያየችው ማልቀስ ትጀምራለች። ክፍሏ ውስጥ የነበረው ጌጥ ሲሰበርም ራጋ ይሰማና እንዳይቆርጣት አስቦ አልጋው ላይ ያስቀምጣታል። ምን ሆነሽ ነው የምታለቅሽው ብሎ ቪዲዮውን ታሳየውና በመናገሬ በጣም እየቆጨኝ ነው፣ አታልቅሽ፣ በቃ ተረጋጊ፣ ማን እንዳደረገው እንደርስበትና እናጠፋዋለን ብሎ ያጽናናታል። ለባለመነጽሩ ልጅም እንዲገናኙ ስትነግረው በጣም ደስ ይለዋል። ቦታው ላይ ሲደርስ ግን ራጋን ያየውና ተናዶ ይሄ ደግሞ ምን ይሰራል? እሱም ሊረዳኝ ስለፈለግን የመጣው እባክህ ማን ቪዲዮ እንደለቀቀው ልታጣራልኝ ትችላለህ አይደል ስትለው ስለሚወዳት ይስማማል። የለቀቀችው ጓደኛ ተብዬዋ ልጅ መሆኗን አስታውቅ ግን በጣም ትደነግጣለች። ወደ ቤት ተመልሳም ጆርዳን ክፍል ውስጥ ጠራት። ሁሉም ያሉ መስሏት ትሄድና እንደ ሌሎች ታይገል ልትወጣ ስትል አዲሱ ዘፈኑ እንድትሰማ ሲጋብዛት ትቆማለች። ለእሷ ብሎ እንደሰራው ሲገባትም ደስ ይላታል። በጣም ይቅርታ፣ ይሄ ሁሉ እንደሚፈጠር አልሳኩም ነበር። በእውነቱ ያንተ ጥፋት እኮ አይደለም፣ እኔም ከመናገሬ በፊት ማሰብ ነበረብኝ ትለውና ታርቀው እንደ ድሯቸው ለመሆን ይስማማሉ። ራጋን ፎቶዋን እያየ ፈገግ ሲል ወንድሞቹ ይዙትና እንደወደዳት ቢናገሩም ለመካድ ይሞክራል። በነጋታውም ሁሉም አንድ ላይ ትምህርት ቤት ለመሄድ ሲወጡ አባትየው አሁን ደስተኛ ትመስላለሽ፣ በማደጎ እንድንወስድሽ ፈቅደሻል ማለት ነው ስላት ዝም ስላለችው እንድታስብበት ይነግራትና እየጠበቋት ስለሆነ ትሄዳለች። ተማሪዎቹም ከነሱ መኪና ላይ ስትወርድ ሲያዩዋት እንዴት ሊሆን እንደቻለ ማሰብ ይጀምራሉ። ከጓደኞቿ ጋር ሆና ራጋ ሊያናግራት እንደሚፈልግ ሲነግራት ትተዋቸው ይሄዳሉ። ከዛም ዘመናዊ ስልክ በስጦታ መልክ ሰጣታል። እንደማትፈልግ ብትነግረውም ሳይስማማ ይቀራል። ባለመነጽሩ ልጅም ጓደኛ ተብዬዋ ልጅ ያረገችውን ነገር ላስተማሪው ይናገርና ይቅርታ ስትል ቀርጾ ለሁሉም ይለቀዋል። እነ ራጋም ሲያዩት ደስ ይላቸውና ለጂያም ያሳዩዋታል። ልጅቷም ከዓመታት በኋላ ወደ ማሳደጊያው ትሄድና ጂያ በማደጎ ልትወሰድ እንደሆነ ስትሰማ ስላላመነች ለማጣራት እነ ራጋ ቤት ትሄዳለች። አንድ ላይ ስታያቸውን ፎቶ ታነሳቸዋለች። በነጋታውም ጂያ ትምህርት ቤት ስትሄድም በድጋሚ ከወንድማማቾቹ ጋር ፎቶዋ ተለቆ የአባታቸው ድብቅ ልጅ እንደሆነች ይወራል። እሷም በሁኔታው በጣም ግራ ትጋባለች። ራጋም የተጻፈውን ሳየው ንገሪኝ፣ ይሄ ነገር እውነት ነው ብሎ ይጮህባታል። የምር አምነህ ነው የምትጠይቀኝ ብትለውም ሁሉም ለምን ወደ ቤት እንደመጣት ስላልገባቸው ዝም ብለው ስላየዋት ተናዳባቸው ትሄዳለች። አባትየውም የተለቀቀውን ነገር ሲያይ ይደነግጣል። የሆነ ሰውም የተለቀቀውን ፎቶዋን ያይና ደውሎ እሷ መሆኗን በደንብ ያጣራል። እሷም በጣም ስላዘነች አሳዳጊዋ ጋር ሄዳ አስታለቀስ። ሰውየው የሚደርስና አባቷ መሆኑን ሲናገር በጣም ትደነግጣለች። ብቻቸውን ተቀምጠውም አንገቷ ላይ ያለውን ሀብል እናቷ እንደሰጠቻት እየነገራት የድሮ ፎቶዎቿንም አውጥቶ ያሳያታል። አሳዳጊዋም ጠላት ሄደችው ሴት እሷ መሆኗን ታረጋግጥላታለች። እናትሽ ትታን ሄደችው ምንም ብር ስላልነበረን ነው፣ ግን እሷም ብዙ ሳትቆይ ትሞታለች። ነገሮች ሲስተካከሉ ልወስድሽ ብፈልግም ምን ብዬ ስለ እናትሽ እንደምነግርሽ ግራ ገባኝ። ከዛም ተውኩት። አሁን ግን የተፈጠረው ነገር ሳይችላ ማለት ስላልቻልኩ ነው ይልና አሳዳጊዋን በማደጎ እንዳልተወሰደች ጠይቆ ካረጋገጠ በኋላ አብራው እንድትሄድ ጠይቃትም ጂያ ግን ነገሮች ስለተደረቡባት ግራ ይገባትና ትንሽ ጊዜ እንዲሰጣት ተጠይቀዋለች። ወንድማማቾቹም ወደ ቤት ሲመለሱ አባትየው ጂያን ትተዋት ስለመጡ ሲጨነቅ ሲያዩት ራጋ ከዚህ በፊት ከሆነ ሴት ጋር አይቶት እንደነበረና ሴትዮዋ እንዳያገባት የተቃወመውንና ያስቆመው እሱ ስለነበረ አስታውሶ የዛች ሴትዮ ልጅ ናት አይደለ? ምንድነው የምትለው? እሷ እንዳላገኛት ስለምትፈልጉ እኮ ወዲያውኑ የታውኳት። ጂያን የመጣኋት የእናታቸው የመጨረሻ ምኞት ስለሆነ እንደሆነ ነግራችሁ የለ እንዴ ሲላቸው ያምኑታል። ራጋም ስለ ጂያ መጨነቅ ይጀምራል። አባትየውም በዜናው ምክንያት ኢንቨስተሮቻቸው ትተዋቸው እየወጡ እንደሆነ ሲሰማ መግለጫ እንዲያወጡ ያዛል። ወንድማማቾቹም ለጂያ ይቅርታ እየጠየቁ እንድትመለስ ቢለምኗትም የማናቸውንም መልእክት ሳትመልስ ትቀራለች። የባስ ብሎም የተለያዩ ፎቶዎቿ እየተለቀቁ ስለሱ የሚወራው መጥፎ ዜና መባባስ ስለጀመረ በጣም ይጨንቃታል። አባቷ ጋር ደውላም አብራው መኖር እንደሚሻላት ማሰብ ትጀምራለች። በነጋታውም ከማሳደጊያው ስትወጣ አሳዳጊዋ የት ልትሄጂ ነው? ከአባቴ ጋር ለመኖር ወስኛለሁ። እቃዬን ይዤና ተሰናብቻቸው ልመጣ አስቤያለሁ
ብላት ወደ ራጋ ጋር ስትሄድ ተመልሳ እንደመጣች አስቦ ደስ ቢለውም ከአባቷ ጋር ለመኖር እንዳሰበች ትነግረው ግን ይከፋዋል። እቃዋን ሰብስባ ስትወጣም አራቱም እንድትሄድ ባይፈልጉም ምርጫዋን ለማክበር ይወስናሉ። ትንሽ ወንድማቸውም እዚህ መቆየት አትችይም፣ ከቤተሰቦች ጋር መኖር የሁልጊዜ ህልሜ ነበረ፣ ስለዚህ ብሄድ ይሻላል ትለውና አባትየውንም እንድትሄድ ባይፈልግም ምርጫዋን ግን ያከብርላታል። አባቷ መኪናውን ይዞ ሲመጣ አባታቸው በደንብ እንዲንከባከባት ያስታውሰዋል። እሷም ሰውየውን ከልጆቹ ሳይለይ ስተንከባከባት ታመሰግነዋለች። ራጋም ውጭ ድረስ ተከትሎ ይሰነባበታታል። ማታ ላይ እሷ በመሄዷ ወንድማማቾቹ ይደብራቸዋል። አባቷም ለትንሽ ቀን ስራ ስላለበት ለጊዜ የሚቆዩበት ቤት ይወስዳትና ሲጨርስ ከሀገር እንደሚወጡ ይነግራታል። እሷም በሀሳቡ ትስማማና ቀስ እያለች ስለ እናቷ መጠየቅ ትጀምራለች። እሱም ስለ እሷ ሲያወራ ሀዘን እንደሚሰማው ይነግራትና ትተወዋለች። ጠዋት ከእንቅልፏ እንደተነሳችም ራጋ የሰጣትን ስልክ ትዝ ይላትና ስታበራው ከእሱ መልእክት ይገባላታል። እያወሩም ያለችበትን ቦታ ፎቶ ትልክለታለች። ለምን እዛ እንደሄዱ ግራ ቢገባውም ለትንሽ ጊዜ እንደሚቆዩ ስትነግረው ግን ይተወዋል። አባቷን በር ላይ ያሉትን 2 ጋርዶቹን የትን ቦታ ስትሄድ ብቻዋን እንዳይተዋት ያስጠነቅቃቸውና ይወጣል። ራጋም ወደ ውጪ ከመሄዷ በፊት እንደሚወዳት ለመናገር ወስኖ መንገድ ይጀምራል። ጃም አካባቢውን ለመጎብኘት ፈልጋ ስትወጣ ጋርዶቹ የአባቷ ትዕዛዝ እንደሆነ ነግረዋት በየሄደችበት ይከተሏታል። ራጋም አድራሻዋ እንድትልክለት ጠይቃት ትልክለትና ልትመጣ ነው እንዴ? አረ አይደለም ብሎ ሰርፕራይዝ እንደሚያደርጋት ያስባል። እሷን ብቻዋን መሆን ስለፈለገች ተመልሳ ትገባና ጋርዶቹ ሳያዋት ተደብቃ ስትወጣ በር ላይ ራጋን ታየውና ዘላ ታቅፈዋለች። ትንሽ ቆይተውን በጣም ልተቀራረቡ ስለገባ ትለቀውና በቃ ቶሎ ሳይመጡብን ከዚህ እንሂድ። አይስክሬማቸውን እየበሉ ሲዝናኑ ይቆዩና ጸጉሯ ልታሲዝ ስትሞክር ይቀበላትና እሱ ሲያስይዝላት ታፍራለች። ዝም ብሎ ሲያያት ይቆይና ፊቷ ጋር ሄዶ በጣም አፍቅርሻለሁ ጂያ፣ ጓደኛዬ ሳይሆን ፍቅረኛ እንድትሆኝ ነው የምፈልገው ሲላት ዝም ብላ ታየውና ልትሄድ ስትል በድጋሚ ይዛታል። ልትሄጂ እንደሆነ አውቃለሁ፣ ግን ለእኔ ምንም ግድ አይሰጠኝም። በጣም ወድሻለሁ፣ አስቢበት እባክሽ። እሺ አስብበታለሁ ብላ ወደ ቤት ከተመለሰች በኋላም ስላላት ነገር እያሰበች ትቆያለች። ውሃ ለማምጣት ስትወጣም አባቷ የመሰላት ሰው አባቷ እንዳልሆነና ሊሸጣት እንዳሰበ ሲያወራት ስትሰማው ደንግጣ ብርጭቆውን ሰብረዋለች። እሱም እንደሰማችው ስለገባው ጋርዶቹ እንዲይዘዋት ያዛቸዋል። እንደምንም አምልጣ መኪና ውስጥ ብትገባም ለራጋ ለመደወል ስትሞክር ይደርሱባትና ይዘዋታል። ለምን እንደሚያደርጉት ጠይቃቸው መልስ አይሰጡ ጎትተው ያስገቧታል። የእነ ራጋ አባትም ስለ ሰውየው ሲያጣራ ስለነበረ አባቷ እንዳልሆነና ወንጀለኛ እንደሆነ ሲደርስበት ለራጋ ደውሎ ይነግረዋል። ብቻው እንደሄድና ፖሊሶቹን እንዲጠብቅ ቢነግረውም ራጋ ግን ስላላስቻለው ብቻውን ይሄዳል። ሲደርስም ወንጀለኛው ከሆነ ሴትዮ ጋር እንዴት አድርገው እንደሚሸጧት ሲነጋገሩ ይሰማና ይነደዳል። ወንድሞቹም አድራሻውን ይልክላቸው ስለጨቀጨቁት ይስማማል። ወንጀለኞቹም ጂያን በቀጣዩ ቀን ሌላ ቦታ እንደሚወስዷት ይነጋገራሉ። ግን ልጅቷ ዘመድ ናት አይደለ? ባክሽ ለኔ ዘመዴ ብሬ ብቻ ነው ብሎት የተሳሳቁም ይወጣሉ። ራጋም ብቻዋን መስላው ለድናት ሲገባ እሱንም ይመቱትና ይጥሉታል። ወንድሞቹ ሲደርሱም ተደብቀው ገብተው ያድኗቸውና ወደ መኪናቸው ሄዳሉ። ትንሽ ከሄዱ በኋላ ግን መኪናው ይበላሽና በድጋሚ ይያዛሉ። ተበታትነው ይሮጡና ወንጀለኞቹን አንድ ባንድ ይጥሏቸዋል። ጂያም በጣም አመሰግናለሁ፣ አባቴ ነው ብዬ ባምነው ሊሸጠኝ ነበር እኮ። ምንም አትጨነቂ፣ እኛም ቤተሰቦችሽ ነን ይሏትና ለአባታቸው ደውለው ደህና መሆናቸውን ይነግሩታል። ወንጀለኛውም እንዳመለጠ ሲያውቅ አባታቸው ጋር ደውሎ ብር ካልሰጠው እንደሚጎዳቸው ይዝትና አባታቸው ብሩ ሊሰጠው ይስማማል። ጂያ ስትመጣም ደስ ብሎት ይቀበላቸውና ውጭ ወጥቶ ከማናጀሩ ጋር ሲያወራ ራጋም ይሰማዋል። እንዳይሄድ ቢለምነውም ሳይሰማው ስለቀረ ለወንድሞቹ የተፈጠረውን ይነግራቸውና ምን እንደሚያደርጉ ማቀድ ይጀምራሉ። በነጋታውም አባትየው ብሩን ይዞ የታባለበት ቦታ ይሄዳል። ወንጀለኛውም ብሩ አልበቃ ብሎት ሰዓቱንም ይቀበለዋል። ምንም ሳይፍረን በድጋሚ ካስፈለገው እንደሚመጣ ሲናገር ጂያ ትደርሳለች። ስለ ቤተሰቦቼ ግን የምታውቀው ነገር የለህም? ማደጊያ ውስጥ እንደጣሉሽ ብቻ ነው የማውቀው ብሎ አሹፉባት ሊሄድ ሲልም መኪናው አልሰራም ይለዋል እና ራጋም የበጠስቱን ገመድ እያሳዩት ይስቁበታል። ማታ ላይም ሰውየው የታሰረበትን ዜና እያዩ ይረጋጋሉ። ወንድማማቾቹም የራጋ ልደት እንደደረሰ ሲነግሯት ምን እንደምታደርግለት ማሰብ ጀምራለች። ወደ ትምህርት ቤት ሲሄዱም አራቱም ከበዋት ሲዞሩ ሁሉም ይገርማቸዋል። ጓደኛዋም ልታናግራት ስትሄድ ተደናቅፋ ጁሱን ራጋ ላይ ትደፋዋለች። ሁሉም ይጮህባታል ብለው ጠብቆም እሱ ግን ቀስ እንድትል ብቻ ነግሯት ሲሄድ በመቀየሩ ይገረማሉ። ጓደኞቿንም ልደት ብለው ይጠራቸዋል። ወደ ምግብ መብለያ አዳራሹ ሲሄዱም ጓደኛ ተብየዋ በድጋሚ እንዲታረቁ ተጠይቃተም አልስማማ ስላለቻት አንቺ ከመጣሽ በኋላ እኮ ድርጅታቸው ሁሉ ትልቅ ኪሳራ ውስጥ ገብቷል፣ መጥፎ ዕድል ይሆንሽባቸው ስትላት ማመን ትጀምራለች።
ወደ ቤት ሲሄዱ ምራግ ያስቆማትና የት ሄደሽ ነው? ስጠብቅሽ ነበርኩ። ወደ ቤት እንሂድ እንጂ። አይ የሆነ የሚሄድበት ቦታ አለኝ። ግን አባትህ በእኔ ምክንያት ከስሯል የሚባለው ነገር እውነት ነው እንዴ? አዎ፣ ግን ሁሉም ተስተካክሏል። በዛ ላይ አባዬ ሁሉንም የማስተካከል አቅም አለው። አንቺ አትጨነቂ። ማታ ላይም አባታቸው ጋር ሄዳ ወደ ማሳደጊያው መመለስ እንደምትፈልግ ስትነግረው ይስማማና በየጊዜው እየመጣች እንድትጠይቃቸው ቃል ያስገባታል። በቀጣዩ ቀንም ጆርዳን ወደ ውበት ሳሎን ይዘዋት ሄድና ለፓርቲው ያዘጋጃታል። ስላማረባትም ያደንቃታል። እነ ራጋ ሲያዩዋትም በጣም ይገረማሉ። አብረው እንድትደንስ ቢጠይቃትም ትታው ትሄዳለች። ባለመነጽሩ ልጅም እንደምንም ኃይሉን ሰብስቦ እንደሚወዳት ይነግራታል። እሷም እንደ ጓደኛ እንደምታየው ስትነግረው ቢከፋውም ውሳኔዋን ይቀበለዋል። ስትወጣም ራጋ ያስቆማትና ለጥያቄ እኮ መልስ አልሰጠሽኝም፣ አብሬህ መሆን አልችልም ብለው ስትሄድ ስላልጠበቀው ልቡ ይሰብራል። ሆኖም ግን ተስፋ ስላልቆረጠ ይከተላታል። እሷም ተወደው ስለነበረ ማልቀስ ጀምራለች። እንደደረሰም አውቃለሁ ንዴታምና የማረባ ሰው ነኝ፣ ግን ስታለቅሽ ማየት አልችልም። በጣም ወድሻለሁ፣ ግን ቤተሰብህን በድጋሚ ከተቀላቀልኩ መጎዳታችሁ አይቀርም እኮ። ስለ እሷ አትጨነቂ፣ ሁሉንም ነገሩን ያስተካክለዋለሁ። ትክክለኛውን ስሜትሽን ብቻ ንገሪኝ ሲላት በመጨረሻም እንደምትወደው ታምንለታለች። ደስ ብሎትም መቅፋትና ህይወትሽን እንደ ቢራቢሮ ቆንጆ እንደማረገው ቃል ገባለሁ ብሎ ሲጠጋት ወንድሞቹ ይመጣሉ። እሷን ፍቅረኛው ለመሆን ስትስማማች ማደገው እንደማትቀበለውና ወደ ማሳደጊያው እንደምትመለስ ስትናገር ሁሉም በሀሳቧ ሲስማሙና ደስታቸውንም ለማክበር ወደ ቤት ሲመለሱ ፊልሙ ይጠናቀቃል።